አዲስ አበባዎች ምን ይሻላችሁ ይሆን? ምንድነው የሚሻላችሁ? በምን እንደ ድሮ የጣሊያን መኪና ድሮ እንደዚህ በማለት ተብሎ ድድድድ ብሎ እንደሚነሳ እንደዛ ተባላችሁ? እንዲህ ተባላችሁ? በምንድነው በዘመናዊ ቁልፍ በሪሞት ኮንትሮል በዚህ በድሮ በማኑዋሉ በሉ ተባል። ምንም ጸጥለት እየሞትክ እየተሰቀልክ እየታረርክ እየታፈንክ ጸጥ። ኧረ አዲስ አበባ ምን ነካችሁ? ምን አይነት አዚም ነው? ምን አይነት ድግምት ነው ውስጥ የገባችሁ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። እናንተ ይሄንን ሁሉም ሰው መስማት አለበት። ይሄንን መስማት አለበት። አንተ የተገኘ ባልቻ ሞት እንደዚህ በቀላሉ የሚታይ ነው ወይ? ይሄ ጋሞ ነጠላ እየሸጠ እየሰራ የሚሸጥ ሱቁ የፈረሰበት አባቱ የሞተበት እስር ቤት የተጣለው የተገኘ ባልቻ የሱ ደም እንዲህ በአደባባይ ፈሶ ይቅር ወይ? አዲስ አበባዎች ፈሶ ይቅር ወይ? ሽሮ ሜዳዎች ኧረ ምንድን ነው? ኧረ ምን እንደዚህ አልቅሰ ደረደቅተ ነው ቤት የምትገባው? ቀበርክ፣ አለቀስክ፣ ዘለልክ፣ ፈረትክ፣ ወስደ ቀበርክ። በቃ አለቅ። በአደባባይ በጠራራ ፀሐይ በ4 ጥይት ደብድቦ ሲገለው ይህንን ሰው ፍትህ ያጣ ቤቱ የፈረሰበት የድርጅት ቦታ የፈረሰበት እስር ቤት የተወረወረ አባቱ ሙቶ አፈር ያላለበሰ ዛሬ ደግሞ ይባስ ብሎ ከተፈታ በኋላ በ4 ጥይት ጥጋበኛ ፖሊስ፣ የዘመኑ ፖሊስ፣ የጊዜው የብልጽግና የጊዜው ጸጥ የሽሮ ሜዳ የአዲስ አበባ ሕዝብ እነገነት አራጌ ዛሬ 2 ዓመት ሊሆነው ነው። ወደ ስንት ናቸው? 11 12 እንደዚህ የሚሆኑ ከየቦታው ታፍሰው ወስደው እስር ቤት የት እንዳሉ አይታወቅም። የት እንዳሉ ይሄ ዓመት ከ6 ወር ሆናቸው። ብርሃኑ ነጋ ይሄ ሌባው እሱ እኮ ነው ከየቦታው ጠቁሞ ይወስዱ ያሳስ። ከዚህ በፊት ሰርቼላችኋለሁ። የአዲስ አበባ ሕዝብ የታሉ? እነገነት አራጌ የታሉ? ታስረዋል ወይስ ፍርድ ቤት ቀርቧል ወይስ ሞተዋል? መርዶ ንገሩን ወይም አንድ ነገር አሳውቅም ብሎ የአዲስ አበባ ሕዝብ እስቲ የታለ? አንድ እንኳን የተናገረ እንዲያው በጅምላ በምን ይቅር? የአዲስ አበባ ታዋቂ ነን የሚሉ ተሰሚነት አለን የሚሉ አባቶች በሏቸው፣ ፓስተሮች በሏቸው፣ ምን በሏቸው፣ እንደዚህ በጋድ የታወቁ የነገነት አራጌን ጉዳይ ማን ነው እስቲ የጠየቀ? በፓርላማ ማን ነው የጠየቀ? በፓርላማ ውስጥ ፓርላማ ዛ ተኮልኩሎ የተቀመጠ አንድ እስቲ አንስቶ የነገነት አራጌ ጉዳይ የት ምን ደረሰ? የምን ደረጃ ላይ ደረሱ? የት ነው የወደቁት? የት ነው ያሉ? ፍርድ ቤት ቀርበዋል? ማን ነው ያፈሳቸው? ማን ነው የያዛቸው ብሎ እስቲ የፓርላማ አባል አንድ የጠየቃለ ወይስ ንገረኛ? አዲስ አበባ ሕዝብ የጠየቃለ? የነዚህ ሰዎች በገነት አራጌ ስር የታሰሩ ትዳር አላቸው፣ ልጆች አሏቸው፣ አባት እናት የሚጦሩ ናቸው፣ ግን ደብዛቸው የለም። እንዴት ነው ብሎም የጠየቀ የለም እነሱ ከማለት በስተቀር። ጭራሽ እኮ እየሄዱ ያስፈራሯቸዋል አሉ። አንተ የታሉ ልጆቻችን የታሉ ብለው እንገላቸዋለን፣ እናጠፋቸዋለን እየተባሉ ያስፈራሯቸዋል። ከዚህ የበለጠ ሞት ምን አለ? አንተ ከዚህ የበለጠ ምን አይነት ሞት አለ? ምን አይነት ምን እስከምትሆኑ ነው የምትጠብቁት እናንተ? ይሄ ያበደ ውሻ ነክሶ ለክፎ እስከሚጨርስ ነው። ብልጽግና እኮ አብዷል። ያበደ ውሻ ነው። እመነኝ፣ ያበደ ውሻ ነው። ያበደ ውሻ ያሳደገውንም ምኑንም ጌታውን ያገኘውን ነው የሚለክሰው፣ ያገኘውን ነው የሚነክስ። ያበደ ውሻ
ድብድብ ተረባርበ ካላስወገድከው በገር ገና ተለክፈ ተነክሰ ታልቃታለህ። የአዲስ አበባ ታልቃታለህ። ይሄው ብልጽግና ያበደው ውሻ ዛሬ እንትንን ሂዶ መታ። ማን ነው? ግብፅን ነው ሶሪ ሱዳንን ከትናንትና ወደ 3 ቀን ነው 4 ቀን ነው በድሮን አይሮፕላን ማረፊያውን የእንትኑን የካርቱምን ለምን እናንተ የአዲስ አበባ የኢትዮጵያ ለምን ስሙኝ፣ ልብ ብላችሁ ስሙኝ። ለምን ከባህር ዳር ድሮን ተነስቶ ሄዶ የካርቱምን አይሮፕላን ማረፊያ መታ? ለምን ብለህ ጠይቅ። ሱዳን ጠላት ስለሆነች ነው? ጠላታችን ስለሆነች ነው? ሱዳን ከሱዳን ጋር እየተዋጋን ስለሆነ ነው? አይደለም። የአብይ የብልጽግና ቅል አስተሳሰብ የቅልቅጠል አስተሳሰብ ሱዳንን ሂጄ መታለው፣ ሱዳን ደግሞ መታ አማራ ክልልን ወይ ባህር ዳር ላይ ትመታለች፣ ወይም ደግሞ በዚህ ምንድነው በቦርደር በኩል ትመጣለች። የዛን ጊዜ የኔን ጉዳይ ይተውና ህዝቡ የአገር ጉዳይ ለአገሩ ሟች ነው፣ ለዳር ድንበሩ የኢትዮጵያ ህዝብ ሟች ነው። ዳር ድንበር ተደፈረ ስንለው ሁሉን ነገር ጣጥሎ ይሄዳል፣ የኔን ነገር ይተዋል ብሎ አስቦ የቂል የሆነ ጭንቅላት እኮ ነው አንተ። ይሄ ነው እኮ ሐሳቡ። የኢትዮጵያ ህዝብ ግን ነቅቷል፣ ያውቃል የአብይን ተንኮል፣ የአብይን ቂል አካሄድ፣ የማሞቂሎን አካሄድ የኢትዮጵያ ህዝብ ያውቃል። ከመጀመሪያ ጀምሮ 8 ዓመት ምን እንደሆነ አብይ ምን አይነት ሰው እንደሆነ እንኳንስ የአዲስ አበባ ህዝብ ቅር የአፍሪካ ህዝብ ያውቀዋል። የአፍሪካ ህዝብ አብይ ምን አይነት ሰው እንደሆነ እንኳንስ የኢትዮጵያ ህዝብ እዚያው ያለው አካሄዱን ያውቀዋል። የቂል አካሄድ፣ የሞኝ አካሄድ፣ እንዲሁ የውር ድንብር አካሄድ እየሄደ ሀገርን በውሸት እኮ አይመራም። አንተ በማባበል እኮ አትመራም። እንዲህ ነው እንዲህ እናደርጋለን፣ ይሄን እናሳያለሁ፣ እንደዚህ አሻንጉሊት ህፃናትን ነው አሻንጉሊት እያሳየ የምታባብላቸው። ህፃናትን አሻንጉሊት ብልጭልጭ የሆነ ነገር አምጥተህ አብዬ ስትለው ጸጥ ይላል። ህፃናት የአዲስ አበባ ህዝብ ህፃናት አይደለም፣ የኢትዮጵያ ህዝብ ህፃናት አይደለም። በብልጭልጭና በዘንባባ በመንገድ ነገ ከነገ ወዲያ በሚፈርስ መንገድ አይታልልም። አይቷል። ተገኘ ባልቻ ደመደመ ከልብሎ እንዴት ይቀራል? የሽሮ ሜዳ ህዝብ ሌላውን የሽሮ ሜዳ ደረት ደቅተህ ሆብለ ጨፍረህ ቀብረህ እቤት ትገባ ወይስ ደሙን ትፈልግ ይሆን? የተገኘ ባልቻን ደም ትፈልግ ወይስ ደረትን ደቅተህ ወደ ሰማይ ወርደህ ፎክረህ እቤት ትገባለህ? ይሄ ነው ጥያቄው። ለሽሮ ሜዳ ህዝብ፣ ለጋሞ ህዝብ ከዚህ በፊት ሱሉልታ ላይ ነው ምናምን የጋሞን ህዝብ እንዴት አድርገው እንደተጨፈጨፉ ታስታውሳላችሁ። የዛን ጊዜ ገና አፍላ ፍቅር ላይ ነበር። የአብይ ፍቅር እንዴ ራሳችን ወንድሜን እንኳን ቢገለው አብይ ልክ ነው በምንልበት ዘመን እኮ ነው አንተ እንደዛ አድርጎ የጨፈጨፈ። አንተ ለሃጫሉ ያራራ ለነሃጫሉ ያራራል፣ ለነለማ መገርሳ ያራራ፣ ለኦሮሞ ህዝብ ያራራ፣ ለኦሮሞ ወጣት ያራራ። ለአንተ ሊራራልህ ነው ወይ? የአዲስ አበባ ህዝብ ንገረኝ እስቲ። እንዲህ በየተራ እየወሰደ እየለቀመ እየቀበረ እነ ገነት አራጌ ዓመት ከ6 ወር የት እንዳሉ የት ገቡ ብሎ እንኳን የሚጠይቅ አንድ የፓርላማ አባል የለም። አንድ ንገሩኝ እስቲ። ዓመት ከ6 ወር ሆናቸው እነ ገነት አራጌ 10 ምናምን ፍርድ ቤት አልቀረቡ፣ እዚህ ቦታ ታስረዋል አልተባለ፣ ወይም ደግሞ ሞተዋል አልተባለ፣ ደብዛቸው ጠፍቶ የት እንዳሉ አይታወቅም። ይሞቱ ይዳኑ ማን ነው? የአዲስ አበባ ህዝብ ሲጠየቅ ንገረኝ። የአዲስ አበባ የፓርላማ ተመራጭ፣ የቀበሌ ተመራጭ፣ ተሰሚነት አለኝ የምትል
ቄስ፣ ጳጳስ፣ ፓስተር፣ ወንጌል ማን ነው እስቲ የጠየቀው? የነገነት አራጌ እነዚህ ታዋቂዎችን ብርሃኑ ጨለመ እያንዳንዱን ለቅሞ ያሳሰራቸው፣ ያስገደላቸው፣ ያስዋጣቸው ማን ነው እስቲ ንገረኝ። የጠየቀ እስቲ በፓርላማ ውስጥ የጠየቀ ማን ነው? የትኛው? ለነገሩ የትኛው ፓርላማ? ምን ፓርላማ አለ? ምን ፓርላማ አለ? ጉንዳን እኮ ነው። ጉንዳን ዝም ብሎ የሚበላ ያገኘው ይዞ ግር። አሁን ጉንዳን አይታችኋል? አንድ ስጋ ጣል ስታደርጉለት እዛ ሄዶ ግር ብሎ ያችን ነው የሚቦጠቡጠው። የአዲስ አበባ ፓርላማ ማለት ጉንዳን። አብይ አንድ ዳቦ ይጥልለታል፣ አንድ ሙዳ ስጋ ይጥልለታል። ያችን ብቻ ነው ሄዶ መቦጥቦጥ እንጂ ሁኬርስ ማንም ይገደል፣ አባቱ፣ ወንድሙ፣ እናቱ ግድ የለውም። ሙዳው ላይ እንደ ጉንዳኑ እርስ በርስ ተከምሮ ያን መመጥመጥ እንጂ ምን አፍ አለው ፓርላማ? ምን አፍ አለው ፓርላማ የሚባል የለም። እንኳን ፓርላማ እኮ መንግስት የለም። አንተ መንግስት እኮ የለም። ምንድን ነው የሚደስ ነገሩ? ምንድን ነው የሚደረገው? እናንተ የአዲስ አበባ ምንድን ነው? ምን እስከምትሆኑ ነው? ቤታችሁ ፈረሰ፣ ተባረራችሁ፣ ምን ተባላችሁ፣ ልጆቻችሁ ታፈሱ፣ የሄደ እየታፈሰ ባልሽ ይታፈሳል፣ ልጅ ይታፈሳል፣ የሄደት አለ ጠፋ ይባላል። በየእስር ቤቱ በየፖሊስ ጣቢያው ትንከራተታለ፣ ደብዛው የለም። የታለ ብለህ ስጠይቅ ማስፈራሪያ ይመጣላል። በቃ ከዚህ የበለጠ ሞት ምንድን ነው? ከዚህ የበለጠ ሞት አለ? እንደ ልብህም አትናገር አንተ። በሌላ እኛ እኮ በሰው ሀገር እንኳን እንደ ልባችን እየተናገር እንደ ልባችን እንወጣለን እንገባለን። በሀገርህ እንዳትናገር፣ የፈለግከው ሙዚቃ እንዳሰማ፣ የፈለገውን ነገር እንዳታደርግ እየተባልክ ከቅኝ አገዛዝ የከፋ ውስጥ ገብተህ ምንድን ነው የምትሆነው? በጣሊያን ጊዜ እኮ አባቶቻችን ሲነግሩን ሴቶች፣ እናቶች፣ ህፃናቶች ሳይቀሩ ከካምፕ ውስጥ ጥይት በእንስራ እየያዙ ነበር የሚወጡ ለፋኖ የሚያቀብሉት። ለፋኖ በዚህ መጣ ሲል እየሄደ ለፋኖ እየሰጠ ጥይት። ስለዚህ ለፋኖ ጥይት አቀብል። አሁንም አንተ ለፋኖ መጥቶልሃል። ይሄ ፋኖ የአማራ ይሄ አሁን እና የሚሉታል የአብይ ካድሬ ፋኖ እኮ ለአማራ ነው። የአማራ ብሔርተኝነት አይደለም። ልንገር አይደለም። መነሻውን አማራ ያድርግ እንጂ ስፍራውን አማራ ያድርግ እንጂ ለመላው ኢትዮጵያ ነጻነት ነው እየታገለ ያለው። አንተ ጌታ ስራደ የተናገረውን አልሰማህም? ባለፈው ለመላው ኢትዮጵያን ነጻ ለማድረግ ማንኛውም ኢትዮጵያ በፈለገበት ሀገር ሄዶ እንደ ሀገር ነጻ ሆኖ እንዲኖር የሚያደርግ ህግ ለማምጣት ነው ፋኖ እየታገለ ያለው። እንደዚህ በአደባባይ እንደ ተገኘ ባልቻ በአደባባይ እንዲገደል አይደለም። በአደባባይ እንደነገነት አራጌ ደብዛዎች እንዲጠፋ ሌላ ስንት ነገር። እነዚህ እኮ ታዋቂ ስለሆኑ ነው እኮ አንተ። እነገነት አራጌ እኮ አሁን የሚጠሩ እኮ የምንጠራቸው እኮ በታዋቂ ስለነበሩ ነው እንጂ ስንቱ ነው እኮ ደብዛው የጠፋ የሚል በየቤቱ የሚል እናት የሚል አባት ስንት ነው ያለ? ስንት አንድ ሰው ሲነግረኝ ምን እንዳደረገ ታውቃላችሁ? የሆነ ምግብ ቤት ከእንትኑ ጓደኛው ኦሮሞ ነው፣ ኦሮሞኛ ተናጋሪ ነው፣ ኦሮሞ ነው፣ ጓደኛው ነው፣ የብዙ ጊዜ ዘመን ጓደኛው። አብረው ምግብ ቤት ገባን አለ ልጁ ሲነግረኝ። አሁን ያለን አለ እዚህ ምግብ ቤት ገባን አለ። አሁን እንደዚህ ምግብ እጃችን ታጥበን ምግብ እስከሚመጣ ድረስ በቃ እንቀላለዳለን። አንተ እሱም በእኔ ይቀልዳል፣ እኔም በሱ ቀልዳለሁ አለ። ያው እንደ ድሯችን አፋችን እንትን እያለ ምናምን እያለ እንቀላለድ የለ እና እንደዚህ ስንቀላለድ ቆየናል። እየተቀላለድን ቆየናል። ከዛ በኋላ እጁን ሊታጠብ ሄዳለ። እጁን ሊታጠብ ሲሄድ አልተመለሰም አለ። አልተመለሰም።
አልተመለስም። በቃ አልተመለሰም። እኔ ኦሮሞ ስለሆንኩኝ ተውኝ አለ። ይሄ ነው አላሉም ማለት ስንቀላለን ነበር አለ። እጁን ለመታጠብ ሄዶ በዛው እንዴት አድርገው በምን ይውሰዱት ምን ያደርጉት አይታወቅም ማለት። ይሄ ነው አዲስ አበባ ውስጥ ያለ ኢትዮጵያ ውስጥ ያለ ይሄ ነው ከቅኝ ግዛት የባሰ እንደ ልብ የማትናገርበት እንደ ልብ የማትተነፍስበት እንደ ልብ ሙዚቃ የማታደምጥበት እንደ ልብ የፈለከውን ነገር የማትናገርበት አገር ላይ እኮ ነው ያለው። ዛሬ ደግሞ ይሄው አይን አውጥቶ መጣ። አሁን በፊት እያፈሰ ነበር የሚወስድ በጨለማን ተገና አድርጎ ምናምን ነበር። አሁን ደግሞ ፊት ለፊት መጣል። ይሄው በአደባባይ ተገኘ ባልቻን በአደባባይ በአራት ጥይት ቀን በጠራራ ፀሐይ እና ደረደክተ ነው የምትገባው? ደረደክተ ነው ወይ የምትገባው? ወደ ላይ ወጥተ ነው ወይ የምትገባው? የታለ ደሞ አትልም ወይ? ነገንም አንተን እንደዚህ ወስዶ ተጀመረ። ትዝ ይላል አዲስ አበባ ዝራ ቤት ሲፈስ በአዲስ አበባ ዙሪያ ያሉት ቤቶች እየፈረሱ ሲሳደድ ሰው ምስል አፈረሱባቸው እያልክ ዝም ብለህ ከንፈር እየመጠጥክ ታይ ነበር። እንደዚህ ዕቃቸውን በጋሪ በምን ተሸክመው እያለቀሱ እያነቡ ሲሄዱ አንተ ትስቅ ነበር። የአዲስ አበባ ትስቅ ነበር። መርካቶ ላይ ሆነ ትስቅ ነበር። ፒያሳ ላይ ሆነ ትስቅ ነበረ። አንተ ትስቅ ነበር። መገናኛ ላይ ሆነ እንደዛ ሲጋፉ ስታይ ትስቅ ነበር። ቀስ እያለ ደግሞ መጣልህ ወደ አንተ መጣልህ። ከፒያሳ ጀመር ከምን እያለ አፍርሶ ሜዳ ላይ ጣለህ። ቤት ንብረትን ወሰደ። ከዚህ የበለጠ እንዲህ ምን አለ? ትናንት ከትናንት ስስቅ ነበር። ትናንት መጣብህ። ዛሬ ደግሞ በዚህ በተገኘ ባልቻ ሞት ገደሉት እኮ በአደባባይ ብለህ ጸጥ ትለን። ነገ ደግሞ አንተን መጡ ድፍት ያደርጋል። ድፍት ያደርጋል። ዝም በል። ያበደ ውሻ ማለት ይሄ ነው። እዛም ያገኘውን አሳዳጊ ነኝ አይልም። ያበደ ውሻ ብልጽግና አብዷል። ትግራይን በሶስት አቅጣጫ አሁን ሄዷል። ይዋጋል። ውሸት በአውሮፕላን ምናምን ሲያፈስ ውሸት አወይ ባደረገው አወይ ከትግራይ ጋር ጦርነት በተጀመረ የመጨረሻው እስትንፋሱ የምትቋረጥበት ይሆን ነበር። አይጀምራትም እንጂ እስቲ ጀምር። አሁን በሶስት አቅጣጫ መጣው እስቲ ጀምር። የመጨረሻው ይሆናል። ፋኖ በዚህ አለ፣ ትግራይ በዛ አለ፣ የአፋር አናብስቶች በዛ በኩል አሉ። እስቲ ይጀምራት። ጠላቴ አማራ ፋኖና ወያኔ አንድ ሆነዋል። እስቲ ጀምራት። እስቲ ልብ አሁን እንደዚህ በሶስት አቅጣጫ ሱዳንን በጀታ በድሮን አይሮፕላን ሱዳን መታዚ ትመታለች። ከዛ በኋላ የኢትዮጵያ አዝገልብጥ ብሎ ወደ ድንበሩ ይሄዳል። የኔን ነገር ይተዋል፣ ያቀልል። ማሞ ቂሎ አብይ የአዲስ አበባ ህዝብ እንኳን የአዲስ አበባ የኢትዮጵያ ህዝብ ቀርቶ የአፍሪካ ህዝብ አውቀዋል። ማንነትን አውቀዋል። የዓለም ህዝብ አንተ ምን እንደሆንክ ያውቃል። ይሄ የተሸከምከው አንጎል እንደሆነ፣ አስተሳሰብ ጭቃ እንደሆነ፣ የህፃናት አስተሳሰብ እንደሆነ ያውቃል። በ8 ዓመት ውስጥ እስቲ የተናገርከውን የፈጸምከው አንድ እስቲ ተናገር። ሰው ሲሞት እኮ ለሬሳው ጥላ ይሆናል ብለህ ዛፍ የምትተክል ነው። እዚህ ሀገር በአሜሪካ ፕሬዚዳንት ሌላ ሀገር ለጉብኝት ወይም ለስብሰባ ሄዶ አሜሪካ ውስጥ አንድ ሰው ወይ ሰው ሞተ ከተገደለ ከተባለ ስብሰባውን አቋርጦ ነው የሚመጣው። የአሜሪካ ፕሬዚዳንት መጥቶ መግለጫ ይሰጣል። አንተ ግን እዛው ያለ አንድ ቀን እስቲ ለሞተ ሰው አንድ ቀን ለተጨፈጨፉ እንደዚህ ነው ብለህ የተናገርከው አለ ወይ? የአዲስ አበባ ህዝብ ያውቃል። እግዚአብሔር ደግሞ ይበቀላል። እመነኝ፣ እግዚአብሔር
ይበቀላል። በእግዚአብሔር ስም እየነገርክ ነው። እግዚአብሔር ደግሞ ይበቀላል። እግዚአብሔር ጊዜ አለው። እግዚአብሔር ቀን አለው ያለው። ስለዚህ እናንተ ውድ ወገኖቼ የአዲስ አበባ እባካችሁን ይሄ ተገኘ ባልቻን ደም በከንቱ ፈሶ እንዳይቀር ወደ ቤታችሁ እንዳትገቡ ፕሊስ። ቤታችሁ ደሙን ፍትህ ሳታገኝ ወደ ቤት እንዳትገባ። የሽሮ ሜዳ ህዝብ፣ የጋሞ ህዝብ ወደ ቤት አትግባ። የተገኘ ባልቻን ደም ሳታገኝ ሳትበቀል ፍትህ ሳታገኝ ወደ ቤት አትግባ። የአዲስ አበባ ህዝብ ወደ ቤት አትግባ። የነገነት አራጌ በእነሱ ስር ያሉት እነሱ የት ድብዛቸው ጠፍቷል። ማንም እንደዚህ ነው ያለ የለም። እስቲ በዚህ እንኳን ሐሳብ የእነሱንም አንሳ። የታሉ በል የነገነት አራጌ የታሉ ብለህ ጠይቅ። አዲስ አበባ አንተ ፓርላማ የለም፣ የሞተ ነው፣ ጉንዳን ነው ብያለሁ። የአዲስ አበባ የኢትዮጵያ ፓርላማ ጉንዳን ሙዳ ስጋ ይጣልለታል፣ እዚያ ስጋ ላይ ይሰፍራል። በቃ የሚጠይቅ የለም። ስለዚህ እባካችሁን እናንተ የአዲስ አበባ እባካችሁን ይሄንን ያበደ ውሻ በቶሎ አስወግዱት። ፋኖ እየመጣል ነው። እዚህ እንጦጦ ላይ ደርሶልሃል። በዚህም በዚህ በእንትን በአምቦ በኩል እየመጣል ነው። በሰላሌ መጥቷል። እዚህ ደጅ ደርሷል። ለመተባበር ተዘጋጅ። ፋኖን ለመተባበር ተዘጋጅ። አንተ ተዘጋጅ። እስቲ ትግራይ ይሞክራት። አብይ ትግራይን እስቲ ይሞክራት። ወንድ ነው። እውነትም አብይ በትግራይ ላይ ጦርነት ከጀመረ ወንድ ነው። የመጨረሻ የስትንፋሱ መቋረጫ ይሆናል።